የተፈራው የሆነ ነው። የኢራንና የአሜሪካ ጦርነት ከመካከለኛው ምስራቅ ተሻግሮ ወደ አፍሪካ ምድርም ገብቷል። የጦርነቱ አድማስ ይስፋፋል በሚል ወታደራዊ ተንታኞች ስጋታቸውን ተናግረው ሳይጨርሱም በግብፅ ዳሚየታ ወደብ ላይ የድሮን ጥቃት ተሰንዝሯል። ጥቃቱ የተሰነዘረው በአሜሪካ ኩባንያ ባለቤትነት ስር በሚገኘው ኤነርጎስ ዊንተር በተባለ የጋዝ ማከማቻና መልሶ ማጋዣ መርከብ በአጥፍቶ ጠፊ ድሮኖች ተመቶ ነው። ከዚሁ መርከብ የተቀሰቀሰው እሳት አቅራቢያው ወደ ነበረችው ጋዝሎክ ሳሌም ወደ ተባለች የግሪክ የጋዝ ጫኝ መርከብ የተስፋፋ ሲሆን የግብፅ የእሳት አደጋ ተከላካይ ቡድኖች እሳቱን ለማጥፋት ከ12 ሰዓታት በላይ ፈጅቶባቸዋል። ዓለም ላይ ባስገመገመው የአሜሪካና የኢራን ቀጥተኛ ጦርነት ኃያላኑ ለፍልሚያ ተፋጠዋል። በመካከለኛው ምስራቅ ያለውም ውጥረት ታሪክ በማይረሳው መልኩ ተቀይሯል። ለዓመታት በጥላቻና በውክልና ጦርነት ሲፋጠጡ የነበሩት አሜሪካና ኢራን አሁን ወደ ቀጥተኛና አደገኛ ጦርነት ውስጥ ገብተዋል። ሚሳኤሎች ሰማዩን እያረሱ ነው። የድሮን ጥቃቶች ወታደራዊ ካምፖችን አመድ እያደረጉ ነው። ንጹሐን ደግሞ በኃያላኑ ፍልሚያ መካከል እየረገፉ ነው። የኢራን አብዮታዊ ዘብ የአሜሪካን አውሮፕላን ማከማቻዎችን ማውደሙን ሲገልጽ፣ በጤና አልባ መሪ የሚመራው የዋሽንግተን መንግሥትን በበኩሉ በሚፈጽመው ድብደባ በርካታ ንጹሐን እየረገፉ ነው። የኢራን እስላማዊ አብዮታዊ ዘብም በአጸፋ በቀጠናው የሚገኙ የአሜሪካ ጦር ሰፈሮች ላይ ተከታታይና ጠንካራ የሚሳኤልና የድሮን ጥቃቶችን ፈጽሟል። ይህ ጥቃት የተሰነዘረው አሜሪካ ቀደም ሲል በኢራን ላይ ለፈጸመቻቸው ጥቃቶች አጸፋ ለመስጠት እንደሆነ ገልጿል። በተለይም በኩዌት በሚገኘው የአሜሪካ ጦር ሰፈር ላይ በተሰነዘረ ድንገተኛ ጥቃት የአሜሪካ ወታደራዊ አውሮፕላኖችና ሄሊኮፕተሮች የሚጠቀሙባቸው 2 የድሮን ማከማቻ መስኮች ወይም ሃንጋርስና አንድ ግዙፍ የነዳጅ ታንከር ሙሉ በሙሉ መውደማቸውን ኢራን በይፋ አስታውቃለች። ጥቃቱ በኩዌት ብቻ አላበቃም። የኢራን አየር ኃይል በዮርዳኖስ የሚገኘውን ሙዋፋቅ ሳልት የተሰኘውን ስትራቴጂካዊ የአየር ሰፈር በባሊስቲክ ሚሳኤሎች ደብድቧል። በዚህ ጥቃት የአሜሪካ ኩራት የሆኑ 3 ኤፍ-35 ተዋጊ ጀቶች መውደማቸውና በሌሎች 3 ጄቶች ላይ ደግሞ ከባድ ጉዳት ደርሷል። የኢራን ባህር ኃይልም በባህሬን የሚገኘውን የአሜሪካ 5ኛ ፍሊት የባህር ኃይል ጣቢያን ኢላማ አድርገዋል። ከዚህም በተጨማሪ በሆርሙዝ ወሽመጥ በኩል ያለ ፍቃድ ለማለፍ የሞከሩ 3 የነዳጅ ጫኝ መርከቦች መመታታቸውን የኢራን ወታደራዊ አዛዦች ገልጸዋል። የአብዮታዊ ዘቡ ባወጣው መግለጫ የሆርሙዝ ስትሬት የኛ ግዛት ነው፣ የኛ የባህር ኃይልም ሙሉ በሙሉ ይቆጣጠረዋል በማለት ከሺዎች ኪሎ ሜትሮች ርቆ የመጣ እንግዳ ኃይል በቀጠናው እንዲያዝ አንፈቅድም ሲል ለዋሽንግተን ጠንካራ ማስጠንቀቂያ አስተላልፏል። በሌላ በኩል በአሜሪካ አየር ድብደባ በኢራን የደቡባዊ ከተሞች ከ30 በላይ ንጹሐን ሲቪሎች ሲገደሉ ከ260 በላይ ሰዎች መቁሰላቸውን የሀገሪቱ ጤና ሚኒስቴር ይፋ አድርጓል። በተለይም በቃሽም ደሴት በሚገኙ የመኖሪያ ቤቶች ላይ በተጣለ ቦምብ የአንድ ቤተሰብ አባላት የሆኑ አባት፣ እናትና አንድ ልጅ ሕይወታቸው ወዲያውኑ አልፏል። ከፍርስራሽ ስር የወጡ 2 የቆሰሉ ሕፃናት ምስልም መላውን የኢራን ሕዝብ ያስቆጣ ክስተት ሆኗል። የኢራን አብዮታዊ ዘብ በዮርዳኖስ ላይ የሰነዘረው ጥቃት ለዚያ አሰቃቂ የሲቪሎች ሞት ቀጥተኛ ያጸፋ ምላሽ መሆኑን ገልጿል። በሌላ በኩል የፖለቲካው ውጥረትም ከጦርነቱ ባልተናነሰ እየናረ ነው። የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ አሜሪካ ለፈጸመችው ጥቃት ተገቢውን ዋጋ ትከፍላለች ብለዋል። አብዮታዊ ዘቡ ለአሜሪካ ወታደራዊ ሰፈር በመስጠትም ሆነ በማንኛውም መንገድ የሚረዱ የቀጠናው አገራት ተመሳሳይ ጠንካራና አስገዳጅ የአጸፋ ምላሽ ይደርሳቸዋል ሲል አስጠንቅቋል። የኢራን የውጭ ጉዳይ ሚኒስቴር ደግሞ በዚህ ወቅት ከአሜሪካ ጋር የሚደረግ ምንም አይነት ድርድር እንደሌለ በማሳወቅ በሩን ዘግቷል። The United States attacked Iran's Revolutionary Guard overnight after Iran shattered a 4-day lull in the fighting with attempted missile attacks on U.S. forces in Jordan. ውድ የቻናላችን ቤተሰቦች እንዴት አላችሁ? በዚህ መሰናዷችን ከመካከለኛው ምስራቅ ተሻግሮ አድማሱን እያሰፋ ያለውን የኢራንና የአሜሪካ ጦርነት አዳዲስ መረጃዎችን እናጋራችኋለን። ቻናሉን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁን ዝለቁ።
የኢራን አብዮታዊ ዘብ አሜሪካ ዳግም ጥቃት መሰንዘሯን ተከትሎ ሐሙስ ጠዋት ኩዌት ውስጥ በሚገኘው አሊ አልሳሌም የተባለ የአሜሪካ አየር ኃይል ጦር ሰፈር ላይ ጥቃት ፈጽሟል። ዘቡ ፈጸምኩት ባለው ጥቃት ጉዳት ማድረሱን አስታውቋል። በደረሰው ጥቃት የእሳት ቃጠሎ ተነስቶ 2 የድሮን መጋዘኖች እንዲሁም ለወታደራዊ አውሮፕላኖችና ሄሊኮፕተሮች የሚውል የነዳጅ ማከማቻ እንደወደመ ገልጿል። ታስኒም የዜና ወኪል እንዳስነበበው በጥቃቱ የድሮን መጋዘን፣ የሳተላይት መገናኛ ስርዓቶችና የድሮን ማስነሻ ስፍራዎች ድብደባ ተፈጽሞባቸው ጉዳት ደርሶባቸዋል። እንደ ዘገባው ከሆነ ጥቃቱ የተፈጸመው አሜሪካ በኢራኗ ቃሽም ግዛት ጥቃት ፈጽማ ሲቪሎችን ለገደለችበት ጥቃት አጸፋ እንደሆነ ነው። ይህ አርብ ጠዋት ጥቃት የተፈጸመበት የአሜሪካ ጦር ሰፈር በተደጋጋሚ ኢራን ያጠቃችው ሲሆን አሜሪካ ለአየር ላይ ቅኝትና ስለላ የምትጠቀመው የጦር ሰፈርም ነው። ነገር ግን እስካሁን ይህን የአብዮታዊ ዘቡን ጥቃትና አደረስኩት ያለውን ጉዳት በተመለከተ ከኩዌትም ሆነ ከአሜሪካ ባለሥልጣናት ወይም ከሌላ ገለልተኛ ወገን የተሰጠ ማረጋገጫም ሆነ ማስተባበያ የለም። የኢራን እስላማዊ አብዮታዊ ዘብ የሕዝብ ግንኙነት ክፍል ጥቃቱ ዘመቻ ናስር 2 የተባለ መሆኑንና የአሜሪካ ኃይሎች በቀጠናው ለሚኖራቸው እንቅስቃሴ የተሰጠ ምላሽ መሆኑን ገልጿል። ነገር ግን ለጥቃቱ ጥቅም ላይ ስለዋሉት የጦር መሳሪያ አይነቶች፣ ስለደረሰው የውድመት መጠን ወይም በሰው ላይ ስለደረሰ ጉዳት ምንም ዝርዝር መረጃ ከመስጠት ተቆጥቧል። አብዮታዊ ዘቡ በኩዌት ሰሜን ምዕራብ ክፍል ውስጥ በሚገኘው የአሜሪካ ኃይሎች በሚገኙበት አሊ አልሳሌም አየር ኃይል ሰፈር ላይ ቀደም ሲል ጥቃት ፈጽሞ በአሜሪካ የተለያዩ የጦር መሳሪያዎች ላይ ከፍተኛ ጉዳት ማድረሱን ገልጾ ነበር። ከዚህ ጥቃት ቀጥሎ ደግሞ አብዮታዊ ዘቡም እዚያው ኩዌት የሚገኘውን አህመድ አልጀብር የተባለውን ሌላኛውን የአሜሪካ ጦር ሰፈር በድሮን ደብድቧል። ኢራን በአሜሪካ ለተፈጸመባት ጥቃት በመካከለኛው ምስራቅ አገራት ውስጥ በሚገኙ የአሜሪካ ጦር ሰራዊት ሰፈሮች ላይ ተደጋጋሚ የድሮንና የሚሳኤል ጥቃቶችን እየፈጸመች ነው። በተለይም በዮርዳኖስ፣ ኩዌትና ባህሬን ውስጥ ያሉት የአሜሪካ ጦር ሰፈሮች ከባድ ጉዳት ያደረሱ ጥቃቶች እንደተፈጸሙባቸው ይታወቃል። የኢራን አብዮታዊ ዘብ ባወጣው መግለጫ አሜሪካ በመካከለኛው ምስራቅና በፋርስ ባሕረ ሰላጤ ስጋት ሆና እስከቀጠለች ድረስ የሆርሙዝ ወሽመጥ ዳግመኛ ላይከፈት ለአንዴና ለመጨረሻ ጊዜ እስከ ዘላለሙ ሊዘጋ እንደሚችል አቋሙን እየገለጸ ይገኛል። የአሜሪካ ባለሥልጣናት በዚህ የሚቀጥሉ ከሆነም እንዲሁም አሜሪካ በቀጠናው በሚገኘው ዓለም አቀፍ ውሃ ላይ የምታደርገው እንቅስቃሴ እስከቀጠለ ድረስ የሆርሙዝ ወሽመጥ እንደማይከፈት አብዮታዊ ዘቡ በግልጽ ቋንቋ ለዓለም ተናግሯል። Iran did not change its position, is still asking for a full control over the Strait of Hormuz. And now Iranians are saying that the Strait of Hormuz is going to remain closed. የኢራን መንግስት የሚያስተዳድረው ኢርና የተባለው ሚዲያ እንደዘገበው ከሆነም የሀገሪቱ ጦር ዛቻና ማስፈራሪያ ነገሩን የበለጠ የሚያባብስና የሚያወሳስብ ነው ሲል አስጠንቅቋል። ሀገራትን በስም ሳይጠቅስም ወራሪዎችን የሚረዱ ሀገራት ባህሪያቸውን ካላስተካከሉ ከፍተኛ ቅጣት ይጠብቃቸዋል ሲልም ለአሜሪካ የተለያየ ድጋፍ የሚያደርጉ የቀጠናው ሀገራትን ወዮላችሁ ብሏል። አብዮታዊ ዘቡ በሆርሙዝ ወሽመጥ በስተደቡብ በኩል ደህንነቱ ባልተጠበቀ መንገድ ለማለፍ የሞከሩ 2 ነዳጅ ጫኝ መርከቦች ትላንት ምሽት እንዲመለሱ መደረጉን አስታውቋል። የአሜሪካ ማዕከላዊ ዕዝ እንዳለው የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ ላይ መርከቦች የሚያልፉበትን መንገድ መወሰን አይችልም ብሏል። ነገር ግን ኢራን በአሁኑ ወቅት ከፍቃዷ ውጭ የሚሄዱ መርከቦችን ተኩሳ እያጠቃች ስለሆነ ማንም ደፍሮ በሆርሙዝ እያለፈ አይደለም። ኦማን በአንጻሩ ሰርጡን ከኢራን ጋር ተደራድራ ለማስከፈት አማራጮች ብታስቀምጥም ኢራን ሁሉንም ውድቅ አድርገዋለች። የቀድሞ የኦማን ሐሳብ በደቡብ ምስራቅ እስያ ያለውን ማላካ ሰርጥን 3 ሀገራት ማለትም ኢንዶኔዥያ፣ ማሌዥያና ሲንጋፖር እንደሚያስተዳድሩት ሆርሙዝንም በጋራ እናስተዳድረው የሚል ነበር። ክፍያውም ግዴታ ሳይሆን በውዴታ ሆኖም ጥቅሙም ለተለያዩ ሰብአዊ አገልግሎት ይዋል የሚል ነበር። የኢራን አብዮታዊ ዘብ ግን ይህንን የኦማንን ሐሳብ
የአሜሪካ የእጅ አዙር ውል ሲል አጣጥሎ ውድቅ አድርጎታል። እናም ኦማን አሁን ላይ ተጨማሪ ሌላ አማራጭ ይዛ እየመጣች ነው። ይህ አዲስ ሐሳብ ደግሞ ሆርሙዝን በ3 ክፍሎች ማለትም በኢራን የባህር ክልል፣ በዓለም አቀፍ የባህር ክልልና በኦማን የባህር ክልል ብሎ የሚከፍል ሲሆን መርከቦች እንደ ፍላጎታቸው በመረጡት ክልል እንዲሄዱ የሚፈቅድ ነው። በእርግጥ አብዮታዊ ዘቡ ይህንንም ሐሳብ ሙሉ ለሙሉ ውድቅ እንደሚያደርገው ይጠበቃል። ሙሉ ለሙሉ የሆርሙዝ ጉዳይ የኢራን ጥበቃ ስር ያለ ሆኖ እንደሚቀጥልም ነው የሚጠበቀው። ከቀናት ረፍት በኋላ ወደ ዳግም ጦርነት የተመለሱት ኢራንና አሜሪካ ራሳቸውን በመሳሪያ እያጠናከሩ ይገኛሉ። ከዚህ ቀደም ፕሬዝዳንት ዶናልድ ትራምፕ የቻይናውን መሪ ሺጂንፒንግ እና የሩሲያውን መሪ ቭላዲሚር ፑቲንን ስም ጠቅሰው መሳሪያ ለኢራን አንሸጥም ብለውኛል ብለው መናገራቸው ቢታወስም ዘገባዎች የሚያሳዩት ግን ተቃራኒውን ነው። በድብቅ የወጡ መረጃዎች እንደሚያሳዩት ኢራን በቅርቡ ከቻይና የምትረከባቸው ዘመናዊ መሳሪያዎች አሉ። ኢራን ከቻይና በመቶዎች የሚቆጠሩ ከትከሻ ላይ የሚወነጨፉ የአየር መቃወሚያ ሚሳኤሎችን ልትረከብ ነው። ይህን የመሳሪያ ግዢ የቻይና መከላከያ ሚኒስትሯ ውሸት ነው ቢሉትም የመገናኛ ብዙሃን ግን በመረጃ እየጻፉት ነው። የጦር መሳሪያ ሽያጩን በተመለከተ ስለቀረበው ሪፖርት የተጠየቁት የቻይና የመከላከያ ሚኒስትር ቃል አቀባይ ጂያን ፍቢን በሰጡት ምላሽ ሐሰት ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ደግሞ ዘገባውን መሰረተ ቢስ ብለውታል። ሮይተርስ ግን የእነኚህን የቻይና ባለስልጣናት መልስ መልሶ ውሸት ነው ይላል። ጉዳዩን በቅርበት የሚያውቁ 3 ምንጮችን ጠቅሶ እንደዘገበው ቻይና በጥቂት ሳምንታት ውስጥ የመጀመሪያዎቹን ከ300 እስከ 400 የሚደርሱ ቻይና ሰራሽ የአየር መከላከያ መሳሪያዎችን ለኢራን ታቀርባለች። በስምምነቱ QW12 እና FN16 የተባሉ ሚሳኤሎችን ጨምሮ ዋጋቸው ከ60 እስከ 70 ሚሊዮን ዶላር የሚያወጡ የጦር መሳሪያዎችን ቻይና ለኢራን እንደምታቀርብ ገልጿል። የመጀመሪያዎቹ የጦር መሳሪያዎች በምዕራብ ቻይና ከምትገኘው ኡሩምኪ ከተማ ተነስተው በፓኪስታን በኩል ወደ ኢራን እንደሚጓጓዙ የሮይተርስ ምንጮች ተናግረዋል። በአሜሪካና በኢራን መካከል ሰላም ለማውረድ በመዲናዋ ኢስላማባድ ስትደክም የከረመችው ፓኪስታን በበኩሏ በእንዲህ አይነቱ የጦር መሳሪያ ዝውውር ውስጥ እጇ እንደሌለበት በመግለጽ ዘገባውን የፈጠራና የተዛባ ብለዋለች። QW12 እና FN16 የአየር መከላከያ መሳሪያዎች ከምድር ወደ አየር የሚወነጨፉና በዝቅተኛ ከፍታ የሚበሩ አውሮፕላኖችን፣ ሄሊኮፕተሮችን እንዲሁም ድሮኖችን በሙቀት መለኪያ በመከተል ኢላማቸውን የሚመቱ ናቸው። ኢራን ከቻይና መሳሪያዎቹን ስለመግዛቷ የተዘገበው ለወራት በአሜሪካና በእስራኤል የተፈጸመባትን ጥቃት ለአንዴና ለመጨረሻ ጠላቶቿን ለማንበርከክ እንደሆነ እየተነገረ ይገኛል። ውድ ቻናላችን ቤተሰቦች ከቀጠናው አልፎ ዓለምን እያመሰ የሚገኘው ይህ ጦርነት መቋጫው ምንድን ነው ትላላችሁ? አስተያየትና ሐሳባችሁን በኮመንት አጋሩን። በየዕለቱ አዳዲስ መረጃ ስንለቅ በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ ማድረግን እያስታወስን በያላችሁበት ሰናይ ጊዜን ተመኘን።